ወይኔ ሮድሪ ወደ ባርሳ ሂርዊጎ ናቴ ትሙት ወይኔ ምን እንደገረመኝ ታውቃለሽ? መሄዱ እኮ አይደለም የገረመኝ እግዚአብሔር ፋብሪዚዮ ዋጋውን አልተናገረም ይተን በሰባን የሸጡት በቃ እነዚህ ውሾች አንተ ሮድሪን በሰባ ባሁን በድርድር በሰባ ከሸጡት ናቴ ትሙት የመጨረሻ ነው የተበሉት ሲያስጠሉ እስከ 80 ድረድርም አንተ የሰውዬ እስከ 100 መደራደር ትችላል አይ ኖ እድሜው ሄዷል ያለበት ሙት የፈለገ ነገር ይሁን ሰውዬው ፎርሙላ ላይ ነው ያለው ገብቷቸዋል ዛሬማ ተቃጠል ብሎናል ዛሬም ተለጥፈናል እዚህ ጋር ደግሞ ሌላ ይሩጎ አሁን እኔ የዚህ ሰውዬ ቦታ አንድ መላ መባል አለበት እግዚአብሔርን ባውዲን ቶሎ ብሎ ከጨረሱ ግን ዋጋውን በጣም ነው ማወቅ የፈለኩት የዚህን ሰውዬ በስንት ቢሆን ይሄን ያህል በሰባ አንተም ጉማሬሽ በሰባ አልመጣ እሺ ስለ ዛሬው ሽንፈታችንና ስለ ሮድሪ ወደ ባርሴሎና ሂርዊጎ ተብሏል ትንሽ አጠር ያለች ነገር እናውራ ከሮድሪ ሲጀምር ሮድሪ እንደ ድሮ ልንወደው አንችልም ከዚህ በኋላ የትኛው ሜሲ ደጋፊ የእናንተን አላቅም እኔ ግን እንደ ድሮ ልወደው አልችልም ሜቢ ባርሴሎናን ስለምደግፍ እዚህ መግባቱ ከማድሪድ የተሻለ ነው ባርሳን ስለምንደግፍ ከነ ሮድሪ አንድ ላይ መደገፋችን አይቀርም ግን ክዶን ገፍቶን እንደሄደ ግልጽ ነው ስፔን መኖር ፈልገው ሊሆን ይችላል አያገባኝም ገፍቶን ሄዷል የክለባችን በጣም ትልቅ ሌጀንድ መሆን ይችል ነበር ሄዷል ይሄ ሽንፈት ግን በጣም ነው ያስጠላኝ ያናደደኝ ማለት ነው ፕሪሚየር ሊግ ሲበሉ ራሱ እንደዚህ የተናደድኩኝ የከፋኝ አይመስለኝም ምክንያቱም አላቅም ፕሪሚየር ሊግ ከኤቨርተኑ በኋላ ኤክስፔክቴሽን ይዝቅ ስላለ አልጎዳኝም የቦርንማውዝ ጨዋታ ያን ያህል ይሄ ግን በጣም ነው ያናደደኝ ሽንፈቱ ማጣታችን ምናምን ሳይሆን ጥሩ ነገር አላየሁም ቡድኔ ላይ በስማ ምንም በቃ ከጀመረ በኋላ ጨዋታው ጀምሮ እግዚአብሔርን የፈጠና ያገቡብና አንድ ጎልም እንደማናገባ ውስጥ የነገረኝ በቃ አንድ ጎል ራሱ ምንም ሲቀባበሉ ሳያቸው ማስከፈት የምንችል አልመሰላለኝ እንኳን የአርሰናል ዲፌንስ ሆኖ እንጂ ይሄ ጨዋታ ስለሆነ ቀለል አድርጎት ይሁን አላቅም በፕሪሚየር ሊጉ በደንብ የምናየውና ኤንዞ ማሬስካ በጣም ያቃጠለኝ ሴሜኒዮን እስከ 90 ደቂቃ አላንድን በዛ ሰዓት አስወጥቶ ኩሳኖቭን ራይት ባክ ማቴስ ሙኔዝ እያለ ሴንተር ባክ እንደሚችል ኩሳኖቭ ይበልጥ እያወቀ ብቻ እኔ አላቅም የሲቲ እና የኤንዞ ማሬስካ ነገር አልጣመኝም ገና ነው አውቃለሁ ከቦርንማውዝ እና ገና ፕሪሚየር ሊጉን 1-2-3 ጨዋታ ሲያደርግ የምናየው ነው ግን ዛሬ በጣም ያስጠላ እና እንደምንመለስ ተስፋ አደርጋለሁ ቦርንማውዝን እንደምናሸንፍም ተስፋ አደርጋለሁ ማሬስካ ግን አናዶኛል በሁሉ ይካሰል ከዛሬው ሽንፈት በላይ ለሲቲ ደጋፊ ሊያም የሚችል ዜና ሮድሪ ወደ ባርሳ ሂር ዊ ጎ እውነት የሲቲ ደጋፊ ፕላስቲክ ነው ወይ የሚለውን ዘንድሮ እናያለን በጣም ከባድ አመት ልታሳልፉ ነው ስለ ከምን ጊዜ ምርጥ 6 ቁጥሮች አንዱ የሚባለውን ሮድሪን ባሎንዶር ዊነሩን ሮድሪን ሽጠህ ከዛ ደግሞ ከምን ጊዜ ምርጥ ከሚባሉት አሰልጣኞች ከፔፕ ጋርዲዮላ ጋር ተለያይተህ በርናንዶ ሲልቫን አተህ ኬቨን ዴብሮይናን አተህ ማለት ነው ምን አይነት አመት ልታሳልፍ እንደምችል መገመት አይከብድም ነው የምላችሁና የዛሬም ጨዋታ የሚቀጥለው አመት ሃይላይት ይመስለኛልና በጣም ለሲቲ በቃ ሲቲ ዘንድሮ በጣም ልትፈተኑ ነው ለባርሳ ግን በጣም ትልቅ ዝውውር ባርሳ ቻምፒዮንስ ሊግ በትክክል ሊበላበት የሚችልበት አመት ይሄ ይመስለኛል አንድ ሴንተር ባክ እና አንድ ስትራይከር ከጨመረ ባርሳ እኔ በቃ ስልሽ ምንም ህይወቴን አስይዤ ደራደርለታለሁ ነው መልሽ ለቻምፒዮንስ ሊግ እስቲ እናንተን ሐሳብ ኮሜንት ላይ ማድሪድ ግን ይሄንን ጉድ ያየ ይሆናል ወይስ ኖቲፊኬሽኑን አጥፍቶ ጠፈተ ብሎ ይሆናል የምሪን ነው ማለት ሮድሪን እንደዛ እንዳልተበለው ባርሳ ወሰደው እኔ እኮ አሁን ድረስ አላመንኩም ነበር ከዛሬ ነገ ወደ ማድሪድ ይሄዳል ብዬ እኮ ነው መጠበቀው ማንዬ አሁን በቃ ባርሳ ማን ነው የሚችለው ማን ቀጣይ አመት እኮ አውሮፓ ላይ እንግዲህ በቃ ፍጥፍጥ ነው የሚካሄደው እኔ ዝግጅቴ ለፒኤስጂ ብቻ ነበር ተጫዋች እያስፈረምኩኝ ነበርኩ ታውቃለህ አይደለ ግን አሁን ዝግጅቴ መሆን ያለበት ለባርሳም ጭምር ነው ማንዬ አርቴታ መዘጋጀት ያለበት ለባርሳም ጭምር ነው የሚገርም ፊርማ ማንዬ በቃ በአውሮፓ ደረጃ አስፈሪ በሊጉ ደረጃ ብቻ ሳይሆን በአውሮፓ ደረጃ አስፈሪ ሊያደርገውን የሚችል ዝውውር ነው ያደረገው ባርሳ ማን ሮድሪ ምንድነው እንደዘባረቀው ማድሪድ ባርሳ ላት ይመች ለማንኛውም አርሰናል ዋና ነገር መዘጋጀት አለበት እኔ ከራሴ ጋር ነው ሁሌን ነገር ማየው ጀመው በቃ ጥቅሞች ማየው ከራሴ ጋር እና ለዚህ ቡድን ማርሲዬና አርቴታ መዘጋጀት አለበት ምን አይነት ፊርማ ነው ማለት ሮድሪ ቱ ባርሴሎና ሂር ዊ ጎ አባቴ ባርሳ ባለቀ ሰዓት ማድሪድን አስቀየመቻት ከማድሪድ ተጫዋች መንጠቅ የሚችለው ብቸኛ ቡድን ባርሴሎና ይባላል ገባል ይነጣጣቃሉ ከባርሳ ቤት ተጫዋች ወደ ማድሪድ ያመጣው ግን ማድሪድ ብቻ ነው ገባ ግን አላ ተመሳሳይ ሌቭልስ የሚባለው ነገር እዚች ጋር ነው ማንዬ ፋብሪሲዮ ሮማኖ ነው ፖስት ያደረገው ከ21 ሰከንድ በፊት ማለት ስንት እንደሆነ በስንት ገንዘብ እንደሆነ አናቅም ስለዚህ ሊረጋገጥ ነው ሲባል
ቀድሞ ሂር ዊ ጎ ይልና ከዛ በኋላ ነው ሂሳቡንና ምናልባት ኤዲት ሊያደርግ ይችላል ማለት ለዛ ነው ሳክሳም ነው የምላችሁ እንጂ እኮ ማንንም የሚችለው የለም ከሁሉም የበለጠ ኮንታክት ያለው እሱ ነው ሲቲዝንስ አባቴ የዛሬውን ጨዋታ ካየ በኋላማ የፈጠነ ነው ማን ቫሌንሲያ ይሄድ ነበር እንኳን አይደለም ባርሰሎና ማለት ተረዳኛ አይደለ ለባርሰሎና ሄዶ ስክት ሜን ማን ምናምን መሆን ይችላል ሪያል ማድሪድ ከስንትና ስንት ሰው ጋር መጋፋት ገባለ ለሁለቱም ፐርፌክት የሆነ ሳይኒንግ ነው ግን እሱ ለምን ባርሳን መረጠ ባርሳ ቤት ሄዶ ዋናው ሰውዬ ነው የሚሆነው ለምን የማልና እሱ ሃንድ ሼክ ማለት ይፈጥራሉ ገባለ እዛ ሄደ ቤሊንግሃም አለ እንግሊዛዊ ምባፔ አለ ፈረንሳዊ ቪኒሲየስ ጁኒየር አለ ብራዚላዊ ከዛ ሁሉም የራሳቸው ጀማ አላቸው ምናምን ከባድ ነው ዛማ ከቪኒ ጋር ደግሞ መስማማት ከባድ ነው ስለዛ ትክክለኛ ውሳኔውን የወሰነው ማለት 750 ማም ይገጫዋል ሲቲዝንስ ቻሉት ነው ብላችሁ ገባለ ማሬስካ ፔድሮ ኔቶ ይፈልጋል ስለሱ ራሱ ብዙ ነገር ምለው ነገር አለ ማሬስካ ላይ ብዙ ድክመቶች እያየሁበት ነው ገና ሳይጮት ማለት ሳይጮት ሮድሪ ቱ ባርሴሎና ሂር ዊ ጎ ማን ይሄ ገንዘብ አልተገለጸም ማለት ነው ግን ምን አይነት ሳይኒንግ ነው ለባርሴሎና ከመቼ የሰሩት ቪዲዮ ነው ሁላችሁም ደግሞ ሪፖስት አድርጉት ማለት ነው ባርሴሎና ትክክለኛ የሚያስፈልገው አይነት ሰው ነው ገብቷችኋል ምክንያቱም ያንን ሃይላይን ሁሉም ሰው ብሬክ እያደረገው የሚሄደው አንድ ፓስ የሚቆርጥ ሰው ስለሌላቸው ነው ፕላስ ደግሞ ኤቶዬ የሚያደርገውን ነገር ያውቃል ከኳስ ጋም ከኳስ ውጪም ምን አይነት ሳይኒንግ ነው ወይኔ ቀጣይ ዓመት ባርሴሎና ወይኔ ቀጣይ ዓመት ባርሴሎና በጣም ያሰጋናል ለመሰላችሁ ገብቷችኋል ባርሳ የሚጎለው እንደዚህ አይነት ሰው ነበር ምንም ጥያቄ የለውም ሃንሲ ፍሊክ ደግሞ አሁን ያማልን ፎልስ ናይን ሊያጫውተው እየፈለገ ነው ኔክስት ሲዝን ምናምን ነገር ገብቷችኋል ስለዚህ ይሄ ሰውዬ ሜሲን ሊተካው ነው ማለት ነው እንደ ሜሲ ነው የሙቪ እያደረገ ያለው ምን አይነት ቲም ነው እየተሰራ ያለው ግን ምንድነው እየተፈጠረ ያለው ኦሬዲ የኛ ቲም ያስፈራል ብሩኖ ጂ ያለን ገብቷል አይደል ማለት ነው ፒኤስጂ ባርሳ አርሰናል ኔክስት ሲዝን በጣም ኩክ ያደርጋሉ ማለት ነው ሪያል ማድሪድንም እንዳትረሱት ገብቷችኋል አይደል ማለት ነው ይሄ ሰውዬ ግን ማድሪድ ሄዶ ቢሆን ኖሮ በጣም ነበር ደስ የሚለኝ ማን ባርሴሎና የሚያምር ሳይኒንግ ነው እናቴ ተሙት ያስቀናል ሮድሪ የዛሬው የማንቸስተር ሲቲ አቋም ካየ በኋላ ወደ ባርሴሎና ሂር ዊ ጎ ተብሏል እንግዲህ ጋይስ ወይኔ ሲቲ ጉዱ ፈላ ጋይስ አሁን ምን አይነት አዘቅጥ ውስጥ እንደሚገባ ታዩታላችሁ ከምሬ ነው የምላችሁ የትኛውም ተጫዋች መጥቶ ማለት ነው በምንም ታመር የሮድሪን ክፍተት አይሸፍንም ያለ ሮድሪ ባዶ ናችሁ ቪኒ እንግዲህ ወደ ባርሳ ሄዶ ሮድሪ አሁንም ሊያጨስሽ ነው ባላንዶሩን ብልጭ ሊያረግብሽ ነው ለማንኛውም በስተመጨረሻ ማንቸስተር ሲቲ እና ባርሴሎና በሮድሪ ዝውውር ተስማምተዋል ሂር ዊ ጎ ሲል ፋብሪዚዮም ዘግቦታል አይዟችሁ ሁለት ታዘን ሆነባችሁ ዛሬ የምጣዱ እያለ የእንቅቡ ተንጣጣ ባልየው እያለ ውሽማው ተቆጣ አለ ፈላው እያለ ማንቸስተር ተቆጣ ሪያል ማድሪድ እያለ ዩናይትድ ተቆጣ እንደማለት ነው በቃ ይሄ እኮ ምንም እኮ ሌላ ትርጉም የለውም ሪያል ማድሪድ ከፈለክ እኔ ሮድሪ ልግዛልህ ብር ከጨረስክ ካሽ ካለቀብህ እኔ ሮድሪ ልግዛና ልላክልህ አንተ ቹዋሚኒ ላክልኝ አላልኩም እንዴ ማድሪድ እኔ እኮ እኔ ሞትኩት እኮ ፈላው እኔ ሞትኩት አይ ሆነ ተከናወነ በስተመጨረሻም ሮድሪጎ ሄርናንዴዝ ካስካንቴ ስንቶች እየተመኟት ወደ ባርሴሎና ሂር ዊ ጎ ጋይስ ይኸውላችሁ በአንድ ቀን በደቂቃዎች ውስጥ ሂር ዊ ጎ እንድል የመረጥከኝ እኔ ማን ነኝ በፋብሪዚዮ ስም እንግዲህ አመሰግናለሁ እኔ ሌላ ምንም አልልም ፋብሪዚዮ ሮማኖ አረጋግጦታል ጋይስ እኔ አላመንኩኝም ስንቶች ሲፈልጉት ነበረ መናገር ስም መጥራት አያስፈልግም እዚህ ጋር ነገር ግን ምርጫውን ባርሴሎና አድርጎ ከስፓኒያርድ ሻምፒዮን የቡድን አጋሮቹ ጋር ለመጫወት እንግዲህ በሃንስ ፌሊክስ ሲስተም ለመቃኘት መርጦ የቀድሞ የፔፕ እንግዲህ ትልቅ ተጫዋች የፔፕ ዋነኛ የቡድን እንግዲህ መሪ ወደ ባርሴሎና ይመጣል በነገራችን ላይ ሁሉም መዘጋጀት አለበት እያንዳንዱ የላሊጋ ቲም ብቻ ሳይሆን ሁሉም በሌላ ቪዲዮ እናወራበታለን በሰፊው ኤኒዌይስ እስኪ ደስታችሁን ግለጹ የሮድሪጎ ሄርናንዴዝ ካስካንቴን የሮድሪን ዝውውር ከ10 ሬት አድርጉት እኔ ደስታውን አልቻልኩትም ጋይስ በስተመጨረሻም በጥቂት ቀናቶች ውስጥ አይ ቲንክ በሁዋን ጋምፐር ዋንጫ ይሳተፋል ብዬ እጠብቃለሁ እኔ ቃላት የለኝም ኤኒዌይስ ይመቸው ሮድሪ ፎሎ ያረጋችሁ ኩለርስ በደንብ ፎሎ ያረጋችሁ ወደ 50 ሺህ ዲድ ኧረ ምን አይነት ቀውን ነው ወይ ጉዴ ሮድሪ ወደ ባርሳ ሂር ዊ ጎ አታምጣው ስለው አምጥቶ ቆለለው ማለት ይሄ ነው እኔ ጭራሽ እንደዚህ አይነት ሙድ ውስጥ ደግሞ ሮድሪ ሂር ዊ ጎ ሮድሪ ቀርቶ በነፃ ቢሄድ ይሻል ነበር ኤኒዌይ ሲቲ እንደዛ አላሰበም ሽጦታል ሮድሪ የሲቲ ሌጀንድ ነው የፕሪሚየር ሊግ ሌጀንድ ነው የምን ጊዜ ምርጡ ሲዲኤም ነው ይሄን መሰለ ተጫዋች ፕራይሙን ሲቲ በማሳለፉ እናመሰግናለን በሎያሊቲ ጉዳይ ቴስት ልናደርገው እንችላለን ምንም ማድረግ አንችልም ግን
በቃ ሌጀንድ ነው። ምንም ማድረግ ማለት የምትቀይርበት ነገር አይደለም። ስለሄደ ስላልሄደ ምናምን አይደለም። በቃ ይሄ ሰው ቻምፒዮንስ ሊግ አምጥቶልናል፣ ማመስገን አለብን ማለት ነው። አሁን ሄደዋል በመጥፎ ሰዓታችን፣ ግን ጥሩ ነገሩ አዲስ አሰልጣኝ ነው፣ አዲስ ቲም ነው የተገነባ ነው፣ በሌላ ሰው ላይ ይሰራል ማለት ነው አዲሱ ቲም። የሱ ቦታ ግን በጣም ክፍተት እንደሚኖረው የተረጋገጠ ነው። ሲቲ ትላልቅ እንቅስቃሴ እንደሚያደርግ ተስፋ አደርጋለሁ። ኤንዞ ፈርናንዴዝን ጨምሮ አዩብ ዋዲን እያመጣ ሌላ ተጨማሪ ነገር እንደሚያደርጉ እርግጠኛ ነኝ። ዛሬ ክለባችንን እንዳየነው ከሆነ በጣም ትልቁ ክፍተታችን 6 ቁጥር ቦታ ላይ ነው። ሮድሪን ግን ምንም ማድረግ አንችልም። ኦልሬዲ በአይምሯችን እንደወጣ ስለምናውቅ ሂሩዊጎን ነበር የምንጠብቀው። ይኸው ሂሩዊጎ ተብሏል። ይመቸው። ክለብ ሌጀንድ ነው። በጣም ብዙ ፕሪሚየር ሊጎች፣ በጣም ብዙ ትልቅ ሌጋሲ ያለው በእግር ኳስ ታሪክ ምርጡ ዲፌንሲቭ ሚድፊልደር ነው። በዛ በኩል እናከብረዋለን። ለክለባችን ግን ባለው ሎያሊቲ አናከብረውም። በዛ በኩል የሚያጎድል ነገር ስላለ ኤኒዌይ ይመቸው። ቴንኪዩ ሮድሪ ይመች። እኛ ግን ከድጡ ወደ ማጡ ነው የሚመስለው። ለማንኛውም ዝውውር እንጠብቅ። እንዞ 150 ሺህ ገብቷል። ከዛ በታች አልሸጥም፣ ይቅርታ ስለማልሸጥ ነው። አይሆንም። እሱንም እስከ ነገ 5 PM ድረስ ካመጣ መውሰድ ትችላለህ። ከዛ በኋላ አይ ዶንት ጊቭ አ ሺት ለእንደዚህ አይነት የህፃን ጨዋታ። እሺ እስከ ነገ 5 PM ድረስ ጊዜ ብቻ ሰጥቻለሁ። ከገዛ በ150 ካሽ ነው። ከካሽ ውጭ አንቀበልም አይደል? አንቀበልም። እንደምትጠቀምበት ተስፋ አደርጋለሁ። ቀንስልኝ እስከ ነገ 5 PM። ሮድሪ ቱ ባርሴሎና ሂር ዊ ጎ ተብሏል። አሁን ዛሬ እናንተ እጥፍ ድርብ ነው እንዳለ። በቃ አልኩ ሊፈርስ ነው እንዴት? እሺ ኤኒዌይስ አሁን ኳሱ በእኛ ሜዳ ነው ያለው። ሐሳቡ ገብቷቸዋል። ኳሱ በእኛ ሜዳ ነው ያለው። ስለዚህ እኛ በምንላቸው ነው የምንሸጥላቸው። አዘርዋይስ አንሸጠውም። ምክንያቱም እኛ 6 ዓመት አለው ገና ልጁ። ላንሸጠውም እንችላለን። ገብቷቸዋል። ቀነ ገደባችሁ አልፏል። ብዙ ነገር አሳልፏቸዋል። ስለዚህ 150 ይመቻቸዋል። 150 ካሉ ይሸጡታል ብዬ አስባለሁ። 120 ግን እመኑኝ የቼልሲ ደጋፊዎች 120 አይሸጥላችሁም። አሁን 150 ከከፈላችሁ ግን እኔ ላደራድራችሁ። ምክንያቱም 150 አሪፍ ነው፣ ለእኛም ይጠቅመናል። 150 ክፈሉና ኤንዞን ውሰዱት። ያው እንግዲህ ይሄ ነው ያላችሁ አማራጭ። ኤንዞን ውሰዱት። ግን እኔ እንደ ሀሳብ እንደ ቼልሲ ደጋፊ ኤንዞ ፈርናንዴዝ ባይወጣና 4 ዓመት 3 ዓመት የለፋበት ቲም ነው ዘንድሮ። እሱ ወጥቶ ቼልሲ ዋንጫ ሲያነሳ ከውጭ ከሚያይ አብሮን ሆኖ ዋንጫውን ቢስመው ደስ ይለኝ ነበረ። አልፈልግም ካለ ግን ምንም ማድረግ አይቻልም። እዛ ሄዶ ዋንጫውን እኛ ስናነሳው ያያይናል ማለት ነው። ምንም ማድረግ አይቻልም። ቼልሲ ኤንዞ ፈርናንዴዝን የሚያጣ ከሆነ ፋቢያን ሩይዝን ወይም ደግሞ ዙቢሜንዲን ሊያመጣ ይችላል። ጥሩ ናቸው። ከሞላ ጎደል አሪፍ ነው ብዬ አስባለሁ። ሮድሪ ሂር ዊ ጎ ቱ ባርሴሎና። እንኳን ደስ አላችሁ የባርሳ ደጋፊ፣ ይመቸን። ሮድሪን አገኘን። እንኳን ደስ አላችሁ። እጅግ በጣም ነው ደስ ያለኝ። ሮድሪ ካሞን እጅግ በጣም ነው ደስ ያለኝ። ሮድሪ ወደ ባርሳ ሂር ዊ ጎ። ወደ ባርሳ እየተገረፈ ሄዷል። ለሲቲ ደጋፊዎች ከባድ ቀን። ባርሳ አበደ። ቀጣይ ስፔንን ላሊጋን ቀኝ ግዛት ነው የሚገዛት ባርሳ። ቀኝ ግዛት ማለት ነው በቃ። ሲቲዎች አለቀላችሁ። ቶሎ ብላችሁ ኤንዞን ካላመጣችሁ አለቀላችሁ። እና ሁለቱ ክለቦች ከስምምነት እንደደረሱና የዋጋው ግን ይፋ አላደረጉም ፋብሪዚዮ ሮማኖ። በስመ አብ ምን አይነት ያበደ ፊርማ ማለት ነው በቃ። ባርሳ አበደ። ባርሳ ቪስካ ካታሎኒያ። ሲቲ አለቀላችሁ። ጥልቁን እንደምታዩት አስፈርሙ። ጥልቁን የተጠበቀው ሆነ። ሮድሪ ወደ ባርሳ ሂር ዊ ጎ። ሌጀንዳችንን ሸኝተናል ማለት ነው ወደ ባርሳ። ያው ወደ ሁለተኛው ቲሚ ነው እኔ ጋር የሄደው። አይደብረኝም። ገባ። የባርሳ ሚድፊልድ ተጠናከረ። እነዛ ታዳጊዎች ማኔጅ የሚያደርጋቸው የሆነ ከፍ ያለ ሰው መጣ ምናምን። በጣም ደስ የሚል ነገር ነው። ተረዳኝ አይደለ? በተለይ ደግሞ የዲጆን መጎዳት ክለቡ ላይ የሆነ ጉዳት እንደሚያመጣ በጣም እርግጠኛ ነኝ። ሰው የሮድሪ ሜድ አሪፍ ነው። ግን እንደ ማንቸስተር ሲቲ ደግሞ እንደ ዛሬው ደግሞ አጫወታችን ፐርፎርማንስ ታየው የሮድሪ መኖር የጨዋታ መረጋጋት ያኖራል። በተለይ ሲልቫይ ደግሞ ሮድሪ ጨዋታ መረጋጋት ያመጣል፣ ይከላከላል ምናምን። ዲፌንሱም ዛሬ እንዴት አይታችሁታል ጋይስ። ብቻ ከባድ ነው። ኤኒዌይስ ምን ተሰማችሁ? ሮድሪ ወደ ባርሳ ሂር ዊ ጎ። ፎሎ ማድረጋችሁ እንዳረሱ የባርሳም የሲቲም የሁሉም ኳስ ተመልካች ይመቻችሁ። ሂር ዊ ጎ። ሮድሪ ወደ ባርሴሎና። ሀቢቢ በደስታችን ላይ ሌላ ደስታ። ፈላው ምን ይውጥ ይሆን ከዚህ በኋላ ማለት ነው። ይሄው አሽቃባጮቻችሽ ቅድም ጀምረው ነበር፣ ግን ፋይናሊ ባርሳም ወሳኝና እንኳን ማድሪድ የሚገባውን ሰው ነው ያገኘው።
አይመለከተኝም። እኔ ከዚህ በኋላ እስኪ እንግዲህ ማን እንኳን ደስ ያላችሁ እኔ ደስ ብሎኛል። ሰበር ዜና ሮድሪ ወደ ባርሴሎና የሚያደርገውን ዝውውር ጨርሷል። ዝውውሩም ሂር ዊ ጎ ተብሎ የሚታወቀው ባርሳዎች 2 የዝውውር ጥያቄ ለማንቸስተር ሲቲ ልከው ውድቅ ተደርጎባቸው ነበር። ነገር ግን ሶስተኛ ያቀረቡት ጥያቄ ተቀባይነትን አግኝቶ የተዘዋወረበት ገንዘብ ባይገለጽም እስከ 70 ሚሊዮን ዩሮ እንደሚደርስ አንዳንድ መረጃዎች ገልጸዋል። ተጫዋቹም ወደ ባርሴሎና ሄዶ ሜዲካሉ እንዲያደርግ ፍቃድ አግኝቶ ማንቸስተር ሲቲዎችን በቀጣይ የአዩብ ቡአዲን ዝውውር እንደሚጨርሱ ይጠበቃል። እናንተስ በዚህ ዝውውር ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡ። ፔሬዝ ስራኒስት ፔሬዝ ይሄ ቀን ከዚህ በላይ ብስም ብዬ ነበር። እየባሰ ነው። ሮድሪጎ ተባለ፣ ካንሴሎ ጨረሰ፣ በነፃ ተባለ። ካንሴሎ 1 ዓመት ኮንትራት ነበር። ሰደሊ ዛሬ ተነሱና አሊላል ለምን ኮንትራቱ ተርሚት አናረገው ማለት አፋዲ። በዚህ ሰዓት ማድረግ የምትችሉት ሳቁንስ ሳቁሽ፣ ቀልዱ። ኔመር ኮመንቱ ላይ የማየው ጉድ ብዛት ተውት። ደረሰኝ ነው ምንድን ነው በቃ መከራ ነው። ኤኒዌይስ ግን ሶስቱ መጫ እንዳይረሳል። አልጋም ኮንቴንቱን ፕሪሚየር ሊግ እንዳያመጣችሁ ሀሳባችሁ ኮሜንት ያስቀምጣችሁ፣ ኮፒ ሊንክ ይደረግ። ኤኒዌይስ ያው ወደ ጉዳዮቹ ስንገባ ደግሞ ካንሴሎን በነፃ ያገኛሉ ባርሴሎና። ሮድሪን ደግሞ በሚገመተው እንግዲህ ዋጋው ማለት ነው አዶንሱ ስላልተጣራ ነው በስርዓት 65 ከ80 ባለው ከዛ ውስጥ ነው የሚከፍሉት። ያኔ ከ80 አያልፍም ከ65 አይወርድም። እንደዛ እንደሆነ እናውቃለን እስካሁን ባለው። የምገምተው ግን እኔ ከ65 አይወርድም ከ73 74 አያልፍም ብዬ አስባለሁ። 75 ምናልባት ማክሲመም እንደዛ ነገር እዛች ሬንጅ ውስጥ ነው የሚሆነው። ካንሴሎን በነፃ ጨዋታዎቹን ደግሞ ስንመለከት ሻልከን እኛ በሚገርም የተሶስት ለባዶ አሸንፈናል። እነሱ ባዜልና 5-2 አሸንፈዋል። ላሊጋ ለመመለስ 1 ሳምንት እሱ የሚቀረው ማለት ነው። በሚገርም ሁኔታ ይመለሳል። ሌላቸው የፈለጉት ያው አላቬስ ተጫውተዋል፣ ግን ትክክለኛው ላሊጋ የሚመለሰው ባርሴሎናና ሪያል ማድሪድ ጮቱ ስለሆነ ያ ቀለል ያለ ሳይኒንግ እንደዚህ አመጥተዋል እነሱ። ይህ ቀን ከዚህ በላይ ሊብስ ይችላል አይቢስም። ምንድን ነው ነገሩ? እምባፔም አግብቷል። ዲናውሰን ክርሺ ጠብቋል። ጎልም ይዞ ወጥቷል። ችግር እዛም አለ ጎል ምናምን አዲየሚ ምናምን አግብተዋል። አብዱልከሪም በጣም ከበድ ያለ ተጫዋች ነው እያሳየ ነው። እዛም ባርሴሎና ቤት አላሻችሁም። በቃ ዛሬ ምንም ኢንተረስቲን አጥፍቶታል። ኢነርጂን ድሬን አድርጎታል ሳሪ እና ያ በሰፊው እንገናኛለን። ላይቭ ላይ ይገባሉ፣ እናወራለን። ይመቻችሁ። እንኳንም የሲቲ ደጋፊ አላረከኝ የሚያስብል ቀን። ብስሚላ ሲቲ ደጋፊ ዛሬ በጣም መጥፎ ቀን። ከዚህ ዶሚኔቱ ነው ከተሸነፉበት ዋንጫ በኋላ ይኸው ሂር ዊ ጎ። በጣም ያሳዝናል። እንደሚኮ እንዳትቋጥሩ ወረድን አልወረድን እንግዲህ ፈጣሪ እንትን ይበላችሁ፣ ይመቻችሁ። ሰበር ዜናውን ከመሸ ለማንቸስተር ሲቲ ደጋፊዎች በጣም የሚያሳዝን ዜና ነው ምነግራችሁ። ምክንያቱም ሮድሪ ወደ ባርሴሎና ሂር ዊ ጎ ሲል እንግዲህ ፋብሪዚዮ ሮማኖ በአሁኑ ሰዓት አረጋግጦታል ማለት ነው። ፕሪሚየር ሊጉን ብቻችንን ልንፈነጭበት ነው ምላችሁ። እንግዲህ ሮድሪ ወደ ባርሴሎና የሚያደርገው ዝውውር እንግዲህ ሙሉ በሙሉ ከስምምነት ተደርሷል። በነገራችን ላይ ባርሴሎና እየባሰበት ነው የመጣው። በዛሬ ቀን ብቻ እንግዲህ ሮድሪን እና የካንሴሎን ዝውውርም ሂር ዊ ጎ ተብሎለታል። ካንሴሎም ወደ ባርሴሎና ተመልሷል። ገና የስፔን ላሊጋ ከመጀመሩም እንግዲህ ባርሴሎና ዛሬ 5-2 በሆነ ውጤት ነው ማሸነፍ የቻለው። አዲሱ ፈራሚ አዴሚም እንግዲህ ዛሬ ግብ አስቆጥሯል። ላሚን ያማልም ግብ አስቆጥሯል። 5-2 በሆነ ውጤት የሃንሲ ፍሊኩ ባርሴሎና ያሸነፈ ሲሆን እዚህ ስብስብ ላይ ሮድሪና ካንሴሎ ሲጨመሩ አስቡ። በእርግጥ በክረምቱ ጸደይ ዝውውር ያደረገው ሪያል ማድሪድም 3-0 በሆነ ውጤት በማሸነፍ የስፔን ላሊጋውን በጣም በጥሩ መልኩ ነው የጀመረው። ዘንድሮ ጸደዩን የስፔን ላሊጋ ፉክክር ያበደ ኤል ክላሲኮ፣ እንደዚሁም በሻምፒዮንስ ሊግ ሪያል ማድሪድ እና ባርሴሎና ምርጥ ሆነው ይመለሳሉ ብዬ እጠብቃለሁ። በጣም ጸደይ ዓመት ነው እየጠበቀን የሚገኘው ለእግር ኳስ አፍቃሪዎች በሙሉ። ይህ ዝውውር እንግዲህ እኔ ከ10 ነው የምሰጠው። ለሃንሲ ፍሊክ በጣም ትልቅ አፕዴት የሆነ ዝውውር ነው። ለሲቲዎች ግን በጣም ነው ማዝነው። ሲቲዎች ምናልባትም ሮድሪን ቢያገኙ ኖሮ ዘንድሮ ትንሽ ጥንካሬ ሊኖራቸው ይችላል ብዬ አስብ ነበር። ዛሬ ባየነው የኮሚኒቲ ሺልድ ጨዋታ መሀል ሜዳቸውና ሮድሪን አጥተው እዚህ ላይ በፍጹም እኛን ሊቋቋሙን አይችሉም። የእናንተን ሀሳብ ኮመንት ላይ ያስቀምጡልኝ። ይመቻችሁ። ማንቸስተር ሲቲ የልብ ምቱን አጣው። ልብ ምቱን አጣ። ሮድሪ ቱ ባርሴሎና ሂር ዊ ጎ ተብሏል። ማንቸስተር ሲቲ ወርስት ሲዝን ሊያሳልፍ እንደሆነ እየተሰማኝ ይገኛል። በጣም ትልቁ ውድ ልጃቸው ነው ያጡት። ባርሴሎና ደግሞ በተቃራኒው ከሰርጆ ቡስኬት በኋላ ጽድት ያለውን ስኪመር የዓለም ሻምፒዮኑ እንዲሁም ደግሞ በሁሉ ነገር የደመቀውን ሮድሪጎ ሄርናንዴዝ ካስካንቴን የግሉ አድርጓል። እኔ በጣም በግሌ የምወደው የኔ ኦል ታይም ከሚባሉት ምርጥ ሚድፊልደር ነው።
ሮድሪን ማግኘት ማለት ለባርሴሎና ትልቅ ዝውውር ነው። በተቃራኒው ደግሞ ሲቲን ምን ያህል ፍርስርስ ሊያደርግ እንደሚችል የዛሬው የአርሰናል ጌም ማሳያ ነው ብዬ አስባለሁ። እናንተስ በዚህ ዝውውር ምን ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁ ኮሜንት ስር አካፍሉኝ። ቤቱን ደግሞ ፎሎ ማድረጋችሁ አይረሳ። ሮድሪ ቱ ባርሴሎና ሂር ዊ ጎ። ሲቲ ፋሚሊ እንግዲህ ሮድሪያችን ወደ ባርሴሎና ሂር ዊ ጎ። ያው ፋብሪዞ እንደገለጸው ከሆነ ሂሳቡን እስካሁን አልታወቀም። ያው የተስማሙበት ሂሳብ ያው ክለባችን ማንቸስተር ሲቲና ባርሴሎና መስማማታቸውን ተከትሎ ዛሬ ያው ተራብር አልጓል ተባለ እና አሁን ሂር ዊ ጎ። ያው ሮድሪ ሄድከ፣ በቃ ሄድከ፣ ጨከንክ። ለማንኛውም አገልግለሃናል። እንግዲህ በሄድከበት ሁሉ ይቅና። እኔ ያው ባርሴሎና ስለሌለ ደስ ብሎኛል። ምንም ችግር የለም። አሁን ነው በቃ ለክለባችን ምርጥ ጊዜ የሚመጣው። የምሬን ነው የሚላችሁ ማለት ኢንዞ ፈርናንዴዝ ቡአዲ ይመጣል። ምንም አትጠራጠሩ። በቃ ገራሚ ነው። የሮድሪ ጉዳይ ነበር የያዘን። አሁን ሁሉ ነገር አልቋል። ስለዚህ ቡአዲና ኢንዞ ፈርናንዴዝ በቅርቡ ሂር ዊ ጎ። የምሬን ነው የሚላችሁ ማለት ሲቲ ፋሚሊ። ለማንኛውም ሮድሪ ብዙ ነገር ሰጥተናል። ባለንዶር በልተሃል። ዋንጫዎችን ቻምፒየንስ ሊግ እንድናሸንፍ አድርገሃናል እና በሄድከበት ሁሉ ይቅና። ሌጀንዳችን ነበርክ። ይመች። አመሰግናለሁ። ሆነ ተከናወነ የምትለውን ቮይስ ባገኛትና እዚህ ጋር ባስገባት ደስ ይለኝ ነበር። ከየት እንደማገኘው አላውቅም። ኤኒዌይስ ጋይስ ስፔሻሊ ኩለርስ እንኳን ደስ አላችሁ። ሮድሪጎ ወደ ባርሴሎና ኤቭሪቲንግ ተስማምተው አልቋል። ባርሳና ማንቸስተር ሲቲ ተስማምተው ጨርሰዋል። ኔክስት ዊክ አይ ቲንክ በጆን ካምፐር ጨዋታ ላይ መሰለኝ እዛ ላይ አንቪል የሚደረግ ወደ እዛ ላይ ባርሴሎና የሚያስተዋውቅ ይመስለኛል። ለማንኛውም ሮድሪጎ ወደ ባርሴሎና ጨርሷል። የባርሴሎና ተጫዋች ነው ብላችሁ ኮንሲደር ማድረግ ትችላላችሁ። ፋብሪዚዮ ምናምንም ደግሞ ዛሬ ሂር ዊ ጎ ምናምን አሁን መስማት ትጀምራላችሁ። እሱም ትንሽ ቀደም ብሎ እንደተስማሙ ኮንፈርም አድርጎታል። ሮድሪጎ ወደ ባርሴሎና። ዌልከም ቱ ባርሴሎና ሮድሪጎ። የምር በጣም ነው ደስ የሚለው፣ በጣም ነው ደስ የሚለው። ሮድሪጎን አግኝተህ ከሪያል ማድሪድ ቀምተህ ያው የማድሪድ ደጋፊዎች መጥተው ማድሪድ ስላልፈለገው ነው ምናምን ብሎ ሊላጥብህ ይሞክራል። ማድሪድ ስላልፈለገው አይደለም። የስ መጀመሪያ ላይ ሐሳባቸው አልነበረም፣ ግን ከዓለም ዋንጫው በኋላ ደግሞ ፔሬዝንም አሳምነውት ሞክረው ከሱ ጋር ተስማምተው እነሱ ሌላ ችግሮቻቸውን ሶርት አውት በሚያደርጉበት ጊዜ ባርሳ መጥቶ እሱን አዋርቶት ልጁ ከአንዳንድ ነው ሐሳቡን የቀይረው ባርሳ እንደጠየቀውና ባርሳ እንደሚፈልገው ሲያ ከአንዳንድ ሐሳቡን ቀይሮ እሱና ኤጀንቱ ለፔሬዝ ደውለው ያው የዛኔ በክብር ሲያዋሯቸው ስለነበር እንደ ጀንትልመን ስለሆነ ትሪት ያደረጉን ደውለን ራሳችን መናገር ይጠበቅብናል ብለው ደውለው ባርሴሎናን መርጠናል ብለው ነግረዋቸው ነበር። በመጨረሻም ይሄ ዝውውር ተከናወነ። እንኳን ደስ አላችሁ።